ኤፍሬም እና ዳኒ ዛሬ ተፈተዋል። ኤፍሬም እና ዳኒ እንኳን ተፈታችሁ፣ እንኳን ደስ አላችሁ። ያው እንግዲህ ተመርምረው እንግዲህ ምርመራ ተካሄዶባቸው የጠፋችው የተባለችው ሄርሜላ እነሱ ጋር እንደሌለች እና እነሱ ጋር ምንም አይነት ወንጀል እንደሌለ ተረጋግጠው በዛሬው ቀን መፈታታቸውን ነው። ኤፍሬም እንግዲህ መጥቷል ማለት ነው። ኤፍዬ አይዞክ አይክፋክ። በዚህ አጋጣሚ እንዳየው ከሆነ ከፍቶታልም ደብሮታልም። የከፋውም ደግሞ ከምንም በላይ በገዛ እህቱ እንኳን ታሰረ በላይ ሄዳ አልጠየቀችውም። ሲቀጥል ደግሞ ያው ጋሽዬ ጋም ደውላ ስለ ኤፍሬም አውርታለች። ያ ነገርንም ሲናገር ነበር። በጣም ነበር የደበረውና በዚህ አጋጣሚ ግን ማለት ነው እኔ ለቡዜ መጠየቅ የምፈልገው ነገር ምንድን ነው፣ ሁሌ ለጠላቱ አብርሽን አሳልፈህ እየሰጠህ የሚል ቃል ነበረና አብርሽ ከሆዱ ውጭ ጠላት አለው እንዴ? ቡዜ መቼም አለው። እኔ ከሌላ ሰው ጋር አብርሽ ይናል ጠላትነት ደረጃ የሚያደርሰው ጸብ ሲያካሄድም እኔ ሚዲያ ላይ አይቼም አላቅም። ምናልባት ማለት ነው የልጁ እናት ጋር አለመግባባት መሀላቸው ላይ ተፈጥሯል። እንደው የልጁን እናት መቼም ጠላት እያልሽ እንደማትሲና እንደማትናገሪ እንደው ተስፋ አደርጋለሁ። ምክንያቱም ሁሌ ስትናገር ስለምሰራት ለራሴ ይገርመኛልና አብርሽ ከወዱ ውጭ ጠላት አለው እንዴ? በዚህ አጋጣሚ ማለት ነው ለቡዜ ነው ጥያቄ። ሰላም ጤና ይስጥልን ውድና የተከበራችሁ የምትክዬ ዩቱብ ቻናል ቤተሰቦች እንደምን ዋላችሁልኝ? እንደምን አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር እየተመሰገነ ይሁን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ቅመሞች ማለት ነው። እና ዛሬ እንግዲህ የመጣውበት ነገር ያው ኤፊ በመታሰሩ ብዙዎቻችሁ አዝናችኋል። እንዴት ወንድሙን እያላችሁ ነበረ። እና በነገራችን ላይ ኤፍሬም በእህቱ ያው እንዳልኳችሁ በጣም ተቀይሟት፣ የተቀየመበትንም መንገድ ደግሞ ጠርቷት እየነገራት ነበር። እንዴት እኔስ ወንድምሽ አይደለውም ወይ እያላት ነበረ። እና እኔ እንደውም ባለፈ ብያችኋለሁ አይደል ኤፍሬም እንጀራ ልጅ ነው እንደ እያልኩ ነበረ እዚህ ማለት ነው። ምክንያቱም ያኛው ሲታሰር ያዙኝ ልቀቁኝ ትላለች። ለምን አንድ ቀን እስር ቤት ገባ ብላ የገዛ ሚስቱ ብታሳስረው ነው አይደል? አይታችኋል። የሆነ ሰዓት መታ ሚዲያው ላይ ስጨፍር ነበርና ዛሬ ግን ኤፍሬም ምንም ባላጠፋው ጥፋት ምናልባት ይሄ ልጅ በመልካም ጎን ይሆናል እኮ ወንድሙን እየረዳ አለው። ስህተት አይጠፋም እኮ ይሳሳታል። ወጣት ነው፣ ብዙ ነገር ያደር። እሷ ምን አለቻውን ቅድም እኔ ሰው ነኝ ልሳሳት እችላለሁ አለች አይደለ? ስለዛ እሱም በጊዜው ተሳስቷል። ወጣት ነው፣ ምናልባት የገፋፋው ነገር አለ፣ ያልሆነ ነገር አድርጓል፣ ስህተት ሰርቶ ይሆናል። ግን ቢሆንም በዚህ ልክ ከአንቺ ከታላቅ እህቱ ይሄ ልጅ ታስሮ ሄደሽ እንዴት ሳትጠይቂውም ሮጥሽ አይደለ እንዴ? ዛሬውኑ የልጅሽን አባት ካላስፈታሽ ሞቼ ይገኛለሁ ብለሽ ሩታ ኮኬል አልቆብሽም እንዴ? የመጀመሪያ የታሰረ ቀን አብረሽ ይሄ ወንድምሽስ ከወንድምሽና ሄርሜላም ሰው ናት። ግን ማንም ሰው ቢሆን ከወንድሙና ከእህቱ የሚያስቀድመው ነገር ስለሌለ ነው እንደዚህ መላችሁ ማለት ነው። ግን አሁን ቡዜ ላይ የማየው ነገር ሄርሜላን ማስቀደም ነው ከወንድሟ ሚስት በላይ እንትኗን ገትራ የምትከራከረው ከሩታ ጋር ታይታችኋል ስትፋጠጥ። ወንድሟን ሄዳ አልጠየቀችውም። ለሄርሜላ ግዛ ነው ሌላ ነገር አይደለም እንጂ አሁን እነዚህ ልጆች ወንጀል ቢኖርባቸውም የጠፋችው ልጅ እነሱ ጋር ብትሆን መቼም ከፖሊስ የሚያመልጣለ ከህግ የሚያመልጣለ የለም አይደል? ህግ መርምሮ ነው አይደለ? እቺ ጠፋች እያሉ የውሸት ሚዲያ ዜናቸውን ሲነዙ የከረሙት ልጅ እነሱ ጋር የለችም። እና የት ገባች ነው የሚባለው? ይቺ ልጅ የትም አልሄደችም፣ አልጠፋችም። የምር ቤተሰቦች አልጠፋችም። አይገርማችሁም እንዴ? ከፖሊስ በላይ ሄርሜላ ከፖሊስ በላይ ምን የውጭ ዜጋ መጥቶ ነው እንዲያገታት? ይሄ ስራ ደግሞ ምናልባት የአቤልና የራሷ የወንድሟ ያብርሽ አንድ ቀን ግን በነገራችን ላይ ቡዜ የእውነት የምታፍሪበት ጊዜ ይኖራል። ብዙዎቹን ያለ ወንጀላቸው ዝም ብለሽ የሆነ እንትፍንትፍ እያልሽ ትከሻቸዋለሽ። የሆነ ያልሆኑ ቃላቶችን ስትናገር ይሰማሻለሁ። እና አንድ ቀን ራሱ እንዳታፍሪበት። ምናልባት እነዚህ ዛሬ አንቺ የምትከሻቸው የምትሆንጃቸው ወንድምሽን ጨምሮ ነፃ እውነት ያለው እነሱ ጋር ይሆንና የደገፍሽ የነበርሻት ሴት ደግሞ ምናልባት የሆነ ሚስጥር ይኖርና በራስሽ እንዳታፍሪ ነው የምፈራው። እና በነገራችን ላይ ኤፍዬ በድጋሚ ያው እንኳን ተፈታህልን። ስለተፈታህ ደስ ብሎናል። ግን አዝኗል፣ የምር በእህቱ አዝኗል።
ያው መታሃለው መምታት የምችላለሁ እኮ እንደዚህ አታናግረኝ እያለችው ነበር። ትንሽ በስጨት ብሎ ሲያናግራት ግን ጊዜው እኮ አሁን እንደ ድሮ አይደለም እኮ ወጣት እኮ ነው። አንቺ እንዳልሽው ታላቅ ነኝ ስለምትከባበሩ ብቻ ስለምትዋደዱ ብቻ ለምታዱላን ስቼ ብትዩ ገርፋለሁ ምናምን ያልሆነ የማይመስል ንግግር ማለት ነው በዚህ ዘመን ማለት ነው። እና ለማንኛውም መከባበራችሁ እንዳለም አንዳንዴ እውነቱንም ለማጣራት ሞክሪ። እውነትንም በደንብ አድርገሽ መጀመሪያ ለማጣራት ሞክሪ። ኤፍሬምንና አብርሽን ደግሞ በአንድ አይኔ ካየሽ አይቀር ማለት ነው። ባለፈ እኮ ያኛው ሲታሰርም አጥፍቶ ነበር፣ በጥፋቱ ነበር የታሰረው። እንደዛ ስትሆኝ ነበር። ይሄ ልጅ ግን በነገራችን ላይ ኤፍሬምና አብርሽ መሀል እኮ ምንም ያገዳድላቸው ነገር የለም፣ ወንድማማቾች መሀል ማለት ነው። ኤፍሬምንም ስላልተረዳችሁ ይሆናል እንጂ እሱም እንዳልኳቸው አንዳንድ ያልሆነ ነገሮችን ቢያደርግም ወንድሙን ካለበት ወንድ ደግሞ የተጠጋት ሴት ሙጥኝ ብላ የተጠጋችው ሴት ምናልባት ለወንድሙ ማትሆን ሆኖ ስለተረዳ ይሆናል ይህን እያደረገ የነበረው ብላ እንኳን ምንም እሷ በቃ አንደኛውን አብርሽ ብላለች። ቀጥ ብላ አብርሽን ብቻ ነው የምትደግፈው። በቃ ወደዚህም አታይ ወደዚህም እንደዚህ የለም። እንደውም በስሙ ዴቭ ይሻላል። የምር እውነታዎችን ይፈልጋል፣ ያጣራል። እንዲህ ነው ይላል። ረጋ ብሎ ነው በቃ። እና ለማንኛውም አንዳንዴ ሚዛናዊ ሁኚ። ይሄም የእናትሽ ልጅ ነው። ያኛውም አብርሽም የእሱን ደስታ ብቻ ነው የምፈልገው ሁሌ እንደምትይ ሁሉ የዚህኛውንም ደስታ መፈለግ አለብሽ። ማስማማት በምችው መንገድ ደግሞ ምከሪያቸው፣ አስማሚያቸው እንደ ታላቅ እህት ሆነሽ ማለት ነው። እና ግን ይሄ ሁሌ እየመጣሽ በእናትሽ እኔ ምንድን ነው አሁንስ ያስጣላኝ ከአንቺ አፍ መስማት ቡዜ። ይሄ ለጠላት አትበይ። የልጅ እናት በፊት ባሏ ጠላት አትሆንም። አብርሽም ለሚስቱ ጠላት አይሆንም፣ ለልጁ እናት ማለት ነው። ይሄ ጠላት የምትይው ነገር እንዴት እንደሚያስጠላ ካፍሽ ሲወጣ ራሱ አይጠበቅም ከአንቺ። አብርሽ ምንም ጠላት የለውም ከሆድ ውጭ ማለት ነው። እና ወንድሟን እንዲህ ስለምትል ነው ቤተሰቦቼ በጣም ሶሪ ይቅርታ ማለት ነው። እና ያለው ነገር ይሄ ነው ምርጦችዬ። ያው እንግዲህ በኤፍሬም መታሰር አብዛኞቻችሁ በጣም ማዘናችሁ፣ ሌሎቻችሁም ደግሞ እናት ሁሉ ሳትቀሩ ኤፍሬም ምን ደረሰ፣ ለምን እንዴት ወንድሙን ያሳስራል፣ ምን ጥፋት አጥፍቶ ነው እያላችሁ ስለ እኔ ስትጨነቁ እንኳን ነበረ። በጣም እናንተንም በጣም እወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ እያለ ነበር ኤፍዬ። እኛም ደግሞ የሩታዬ መከታ እህቷ። በነገራችን ላይ በማስተዋል ብዙ ጊዜ እላችኋለሁ አይደለ ኤፍሬም ይበልጠዋል። ኤፍሬምን አሁን እችኛዋ በሰው እየተመራክ ነው ትለዋለች። ግን ኤፍሬም በሰው የሚመራ አይነት ልጅ አለ። አብርሽ እንዳይመስልሽ። አብርሽ ብትይ ሁሌ በሰው የሚመራ አይነት ሰው ነው። በሰውም ስለሚመራ ነው ትዳሩ ብትንትንትን ያደረገው ከመጀመሪያው ጀምሮ። ኤፍሬም ግን እንደዚህ አይነት ልጅ አይደለም። እንደውም አብርሽን እጥፍ የሚበልጠው ልጅ ነው አስተሳሰቡ ማለት ነው ከገባሽ። እና ለማንኛውም ውዶችዬ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ በድጋሚ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛለሁ። ወዳችሁና ፈቅዳችሁ ለምታደርጉኝ ደግሞ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ለምትሰጡኝም ባለቻችሁ ጊዜ አብቃቅታችሁ እናንተንም የእውነት አመሰግናለሁ። ኑሩልኝ። መልካም ምሽት።